አዲስ አበባ እኛ እኮ ድሮ ሀገር ቤት እያለ አዲስ አበባ ማለት ጠጠሩ ሁሉ ወርቅ ይመስለን ነበር። ቅጠሉ ሁሉ ብር ከየዛፉ ላይ ብር የሚሸመጠጥ ይመስለን ነበር። በኋላ ስንመጣ ግን ብር ሸምጣጮች ብር የሚሸመጠጥ እንደሌለ ገባን። በኋላ እንኳን እግዚአብሔር አንድ ሀብታም መጥቶ ምን ላደርግልሽ ትወዳለህ ቢባል ጥያቄ ያልቅብናል። ምን ልበለው ነው? ምክንያቱ ሰው ስግብግብ ነው። ቤት ስጠኝ ልበለው፣ መኪና ስጠኝ ልበለው፣ ምን ልበለው? ለጸሎት እንኳን እግዚአብሔር ስንቆም እኮ እየተምታታብን እንዳገብተናል። እኔ አንዳንድ ሰዎች 3-4 ለምን ታገባላችሁ ተብለው ሲጠየቁ እንዴ መጽሐፍ ቅዱስ ውስጥ እኮ እነ ሰሎሞን 700 ሴት አግብተዋል ብሎ ይነገራል። ሰሎሞን ባበደ ጊዜ የሰራው ለጥቅስ አይበቃም። እንዴ ቄሱ መነኩሴው ጳጳሱ እናንተ ሁሉ ከስላሴ ከመሳለም ይልቅ የአሜሪካ ኤምባሲ ነው የሚናፈቀው ጠቅላላ። እንዴው ስለት ሁሉ ማስገባት የሚቃጣው አለ። ኧረ መቼ አለፍ ሲል በ6 ኪሎ ቃኘት ያደርጋታል። ቤተክርስቲያን እንኳን ያን ያህል አይቀኝም። በዓለም ላይ በቁንጅና አንደኛ የተባሉ ሰዎች እኛ ጨብጨበንላቸው፣ ህሊናቸው ግን አላጨበጨበላቸው። ሲገላበጡ ነው የሚያድሩት። ሀብታሞቹ ለስላሳ አንሶላ ላይ ተኝተው ሲገላበጡ ነው የሚያድሩት። ምክንያቱም ሀብት፣ እውቀት፣ ዝና፣ ስልጣን የሰዎችን ጥያቄ መመለስ አይችልም። ጳጳሱ፣ መነኩሴው፣ ሰባኪው ኬንያ ነው የሚሄደው፣ ሞቃዲሾ ነው የሚሄደው ለመቅረብ ነው። ሶማሌ ቅርብ ነበረችው። ጦርነት ቦምብ ነው ያለው፣ ዳቦ የለም። ደህና ዋላችሁ። እና ሰሎሞን እንደምታውቁት የዳዊት ልጅ ነው። ዳዊት ትልቅ ሰው ነው፣ አስተዋይ ሰው ነው። በምድር ላይ የኖረው 70 ዓመት ነው። 40 ዓመት በንግስና ነው ያሳለፈው። በሚሞትበት ጊዜ ግን ለልጁ ለሶሎሞን ቤተ መንግስቱን አደራ፣ ያከማቸውትን ወርቅና ብር አደራ፣ የሀገሪቱን ድንበርም አደራ፣ ህዝቡን ጠብቅ አላለውም። ምኑን ያለው? ሰውሁን ያለው። ሰው ከሆነ ድንበሩን ይጠብቃል፣ ሀገሩን ይጠብቃል፣ ህሊናውን ይጠብቃል፣ ራሱን ይጠብቃል። ገንዘቡን አያባክንም፣ ጊዜውን አያባክንም፣ አካሉን አያባክንም። ሰውን አያሳዝንም፣ እግዚአብሔርን አያስቀይም። ሁልጊዜ እንደምለው ጤነኛ ሰው ከላይ ያለውን እግዚአብሔር የሚፈራ፣ ከጎን ያለውን ሰው የሚያፍር፣ ከውስጥ ያለውን ህሊናውን የሚያዳምጥ ነው። እና ሰሎሞን ታውቁታላችሁ፣ ይህም ምክር ተቀብሎ በ12 ዓመቱ የታላቁ እስራኤል ንጉሥ ሆነ፣ ቤተ መንግስት ገባ። የሚያሳዝነው ሰሎሞን በመጀመሪያ በነገሰ ሰሞን ገባኦን በሚባለው ረጅም ተራራ ላይ መስዋዕት ሰውቶ እግዚአብሔር በመስዋዕቱ ስለተደሰተ ተገልጦለት ፊት ለፊት መጥቶ እግዚአብሔር ምን ላደርግልህ ትወዳለህ ብሎ ጠየቀው። በጣም ከባድ ፈተና ነው ምእመናን፣ ይሄ ትልቅ ጥያቄ ነው። ማን የተገለጠለት? እግዚአብሔር። ምን ላደርግልህ ትወዳለህ ነው ያለው። እንኳን እግዚአብሔር አንድ ሀብታም መጥቶ ምን ላደርግልሽ ትወዳለህ ቢባል ጥያቄ ያልቅብናል። ምን ልበለው ነው? ምክንያቱ ሰው ስግብግብ ነው። ቤት ስጠኝ ልበለው፣ መኪና ስጠኝ ልበለው፣ ምን ልበለው? ለጸሎት እንኳን እግዚአብሔር ስንቆም እኮ እየተምታታብን እንዳገብተናል። ሴትዮዋ ምንድነው እድሜ ጨምርልን ብለው እግዚአብሔር ፊት ቆመው ለጸሎት ይባላል። እንደው 100 ዓመት ላድርግልሽ 200 ዓመት ላድርግልሽ ስላቸው አይ ጌታዬ እንደው ከናካቴው ብትረሳኝስ ባልሞት ምን አለ? ሰው ለጸሎት ሲቆም የሚጠይቀው ጥያቄ ይምታታበታል። ለዛውም እግዚአብሔር በጋር ተገልጦለ። ከዚያ በኋላ ሰሎሞን ምንድነው ያለው? ማስተዋልን ስጠኝ አለ። አያችሁ፣ አባቱ ሲመክረው ምን ብሎት ነበረ? ሰውኩን ብሎት ነበረ። ልጁ ደግሞ ሲጸልይ ምን አለ? እግዚአብሔር ምን ላድርግልህ ሲለው ማስተዋልን ስጠኝ አለው። ምክንያቱም ግዛቴን አስፋልኝ ቢል ማስተዋል የሌለው መሪ ግዛቱን ያስወስዳል። መንግስቴን አጽናልኝ ቢል ማስተዋል የሌለው ከሆነ መንግስቱን ያስወስደዋል። ስለዚህ ቁልፉን ጥያቄ ነው የጠየቀው። እግዚአብሔርም በልመናው ተደሰተ፣ ተገረመ ይላል። እግዚአብሔር ምን አለ? ማስተዋሉን ሰጥቻለሁ፣ ሌሎች ያልጠየከኝን ግዛቴን አስፋ፣ ጠላቴን አጥፋ፣ እድሜን አርዝም ምናምን ብለህ አልጠየከኝም። ያልጠየከኝን ሁሉ በጠየከኝ ጠቅልዬ እሰጥሃለሁ። ካንተ በፊት ካንተ በኋላ በእውቀት በሀብት በስልጣኔ አንተን የሚመስል የሚመጥን አይነሳም ተባለ። ሰሎሞን በጣም በፍርዱ አስደናቂ፣ በግዛቱ አስደናቂ፣ በሁሉ ነገር የተደነቀ ሆነ። መጨረሻ ላይ ግን ሰሎሞን እግዚአብሔርን ተወና ከሴቶች ጋር ተጣበቀ። የተጣበቀባቸው ሴቶች ደግሞ ጣዖት አምላኪዎች፣ ሰይጣን አምላኪዎች ናቸው። ያ ሰሎሞን እግዚአብሔር የሚጎበኘው ቤተ መንግስት የሰይጣን መናኸሪያ ሆነ፣ የጣዖት መናኸሪያ ሆነ። ሴቶቹ ወደ ቤተ መንግስቱ ሲመጡ ሰይጣንን ይዘው መጡ። ሰይጣን ያ እግዚአብሔር በልመና የተደነቀለት ሰሎሞን አባቱ ሰውኩን ብሎ የመረቀው ሰሎሞን
የመከረው ሰሎሞን አሁን ከእግዚአብሔር ተለይቶ ሰውነቱን ትቶ ምዕራፍ 11 ላይ ስትመለከቱ ዋትለዋሁ አንስተያሁ ድረ አማልክተ ባዕድ ያገባቸው ሴቶች ሁሉ ዕጣዖት ስራ አንበረከኩት፣ ሰውነቱን አሳጡት፣ ማስተዋሉን አሳጡት። ግን መጨረሻ ላይ ንስሐ ገባና ሰሎሞን መጽሐፈ መክብብ፣ መጽሐፈ ምሳሌ የተባሉ መጽሐፈ ተግሳጽ የተባሉ መኃልየ እንኳን በስልጣን ላይ ያለን ከዛ መጽሐፈ ጥበብ የሚባሉ አስደናቂ መጽሐፍትን ጻፈ። ሰሎሞን 700 ሚስቶች 300 ዕቁባቶች ነበሩት። ስንት ሴት ነበረው? አቤት! እኔ አንዳንድ ሰዎች 3-4 ለምን ታገባላችሁ ተብለው ሲጠየቁ እንዴ መጽሐፍ ቅዱስ ውስጥ እኮ እነ ሰሎሞን 700 ሴት አግብተዋል ብሎ ይነገራሉ። ሰሎሞን ባበደ ጊዜ የሰራው ለጥቅስ አይበቃ ቀውሶ ነው ሰሎሞን። መጨረሻ ላይ ግን ምንድን ያለው? ከንቱ 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 ሁሉ መልካም ሴት ለባሏ አቤት መልካም ሴቶች ለባላቸው ዘውድ ናቸው ይላል አይልም። እኔ 700 ሴት ጋር የወደቅኩት ማስተዋል ልቆይ ሰበናዬን ትቼ ነው። እኔ አቅም አንሶኝ ነውና እናንተ ግን በአንድ ሴት ተወሰኑ። ሀብትና ባለጸግነት ከእናት ከአባት ይወረሳል። መልካም ሚስት ከማን ዘንድ ነች? ከእግዚአብሔር ዘንድ ነው። ሚስትን ያገኘ በረከትን አገኘ። ሚስቶችን አላለም። እኔ ከግብፅም ከኢትዮጵያም ከማንም ሴት ጋር ሰሎሞን የወደቀው ማስተዋል ልቆ ሰበናውን ትቶ ነው። እና መጨረሻ ላይ ምን አለ? ነፍስ ዕውቀት የሌለባት ትሆን ዘንድ መልካም አይደለም። ዕውቀት ሁለት አይነት ዕውቀት አለ። ዓለማዊ ዕውቀት አለ፣ ሃይማኖታዊ ዕውቀት አለ። ሳይንሳዊ ዕውቀት አለ፣ መንፈሳዊ ዕውቀት አለ። የሳይንሳዊ ዕውቀት ዓላማ ኑሮን መለወጥ ነው። የሃይማኖት ዕውቀት ዓላማ ህይወትን መለወጥ ነው። ሁልጊዜ እንደምለው እኔ ዓለም ላይ ሰውን የሚለውጡ 3 ነገሮች አሉ። ሳይንስና ቴክኖሎጂ በዚህ በኩል አለ፣ ፊሎሶፊና ሳይኮሎጂ በዚህ በኩል አለ፣ ሃይማኖት በዚህ በኩል አለ። ሳይንስና ቴክኖሎጂ ኑሯችንን ይቀይራል። ፊሎሶፊውና ሳይኮሎጂው አስተሳሰባችንን ይቀይራል። ሃይማኖት ግን ህይወታችንን ይቀይራል። ሁሉም አስፈላጊዎች ናቸው እንደየቅደም ተከተላቸው። ነፍስ ዕውቀት የሌለባት ትሆን ዘንድ መልካም አይደለም። የዕውቀት መደምደሚያ ማንን ማወቅ ነው? እግዚአብሔርን ማወቅ ነው። ሌሎቹ ዕውቀቶች ሁሉ በዚህ በመጽሐፈ መነኮሳት ላይ ቅዱሳን ሲበቁ 3 አይነት ዕውቀት ይገለጥላቸዋል። አንዱ ንጽሐ ሥጋ በሚባል ደረጃ ሥጋዊ ዕውቀት፣ ሁለተኛ ንጽሐ ነፍስ በሚባለው ነፍሳዊ ዕውቀት፣ ሶስተኛ ንጽሐ ልቡና በሚባለው ልቡናዊ ዕውቀት ነው። በንጽሐ ሥጋ እያሉ የራቀውን ያውቃሉ፣ በንጽሐ ነፍስ እያሉ የረቀቀውን ያውቃሉ፣ በንጽሐ ልቡና ሲደርሱ ደግሞ እግዚአብሔርን ያውቃሉ። እግዚአብሔርን ማየት፣ እግዚአብሔርን ማወቅ የዕውቀት መደምደሚያ፣ የእይታ መደምደሚያ ነው። እየሰማችሁ ነው? ሚካኤልን ገብርኤልን ማየት፣ እመቤታችንን ማየት በጣም ጥሩ ነው። የማየት መደምደሚያ ግን አይደለም። የእይታ መደምደሚያ ማንን ማየት ነው? እግዚአብሔርን ማየት። ዘብከ ያዕርፍ ነጽሮተ ኩሎሙ ነባቢያን፣ የነባቢያን የፍጡራን እይታ መደምደሚያው መቋጫው አንተን ማየት ነው። ለምሳሌ ጎጃም፣ ጎንደር፣ ወለጋ ያደገ ልጅ ስታድግ የት መሄድ ትፈልጋለህ ብትሉት የት ነው የሚለው? የት ነው የሚለው? ከገጠር የመጣችሁ ሰዎች ምኞታችን የት መሄድ ነበር? አቤት አዲስ አበባ። እኛ እኮ ድሮ አገር ቤት እያለን አዲስ አበባ ማለት ጠጠሩ ሁሉ ወርቅ ይመስለን ነበረ። ቅጠሉ ሁሉ ብር ከየዛፉ ላይ ብር የሚሸመጠጥ ይመስለን ነበረ። በኋላ ስንመጣ ግን ብር ሸምጣጭ እንጂ ብር የሚሸመጠጥ እንደሌለ የገባን በኋላ ነው። ይገርማቸዋል። ኪስ አውላቂዎች እንጂ ብር የሚወለቅበት ዛፍ እንደሌለ በኋላ ነው የገባን። አዲስ አበባ ያደገ ልጅ ደግሞ አሁን እዚህ ያላችሁ ተኝታችሁ ተቀም ወየት ነው የምታስቡት? ተናገሩ። እንደው ቄሱ፣ መነኩሴው፣ ጳጳሱ እናንተ ሁሉ ከስላሴ ከመሳለም ይልቅ የአሜሪካ ኤምባሲ ነው የሚናፈቀው ጠቅላላ። እንደው ስለት ሁሉ ማስገባት የሚቃጣው አለ እኮ። እንደው ኧረ መቼ ነው አለፍ ሲል በ6 ኪሎ ቃኘት ያረጋታል። ቤተክርስቲያን እንኳን ያን ያለ አይቀኝ። ሁላችን ምኞታችን አሜሪካ መሄድ። እስኪ ተመልከቱ። ጳጳሱ፣ መነኩሴው፣ ሰባኪው ኬንያ ነው የሚሄደው፣ ሞቃዲሾ ነው የሚሄደው። ለመቅረብ ሶማሌ ቅርብ ነበረች እኮ። ጦርነት ቦምብ ነው ያለው፣ ዳቦ የለም። አገር አቋጥሮ የት ነው? አሜሪካ። እኔ እዚህ ሱሉልታ ለጉባኤ ስጠራ ጊዜ ይደልኝ፣ አሜሪካ ስጠራ ግን ብድግ ብዬ ነው የሚሄደው። ለምን? ኮተቤ ሱሉልታ ዶላር የለም፣ ዳቦ የለም። እንዴ ይሄን እየጎመዘዝን ነው የምንነግራቸው። ስለዚህ የአዲስ አበባ ልጅ የት መሄድ ነው የሚፈልገው ሲያድግ? አሜሪካ። አሜሪካ ያደገ ሕፃን የት መሄድ ነው የሚፈልገው? ወደ ማርስ፣ ወደ ጨረቃ። ምክንያት ዕውቀት መደምደሚያ የለውም፣ የሀብት መደምደሚያ የለውም።
ለምሳሌ በዓለም ላይ አንደኛ የተባለው ሀብታምም ጭንቀት ላይ ነው፣ አንተም ጭንቀት ላይ ናችሁ። ጭንቀቱ ነው የሚለያየው እንጂ በፍጹም አሁን የአሜሪካን መምራት የስልጣን መደምደሚያ ነው አይደለም። ግን የአሜሪካው መሪ ይገርማቸዋል። ቀረበላችሁ ብታወሩት ጭንቀት ላይ ነው ያለው። ምክንያቱም ምኞት አያልቅም፣ ፍላጎት አያልቅም። እግዚአብሔርን ካየን በኋላ ግን ነገሮች አረፋ ይከታል። በቃ ከዛ በኋላ መንቀዥቀዥ የለም፣ መባከን የለም። እናንተ ደካሞች ሸክም የከበዳችሁ ወደ እኔ ኑ ይልና በእኔ ዘንድ ምን ታገኛላችሁ ይላል? እረፍት ታገኛላችሁ። እፎይታ እግዚአብሔር ነው፣ እረፍት እግዚአብሔር ነው። ሀብት ብትለው፣ ዕውቀት ብትለው፣ ዝና ብትለው፣ መልክ ብትለው ሁሉ ነገር ያልፋል። በዓለም ላይ በቁንጅና አንደኛ የተባሉ ሰዎች እኛ ጨብጨበንላቸው፣ ህሊናቸው ግን አላጨበጨበላቸውም። ሲገላበጡ ነው የሚያድሩት። ሀብታሞቹ ለስላሳ አንሶላ ላይ ተኝተው ሲገላበጡ ነው የሚያድሩት። ምክንያቱም ሀብት፣ ዕውቀት፣ ዝና፣ ስልጣን የሰዎችን ጥያቄ መመለስ አይችልም። ማነው ጥያቄው መመለስ የሚችለው? እግዚአብሔር ማወቅ። ስለዚህ እነ ቀሲስ እያደረጉ ያሉት ማን እንድታውቁ ነው? እግዚአብሔር እንድታውቁ። እግዚአብሔርን ማወቅ የማወቅ መደምደሚያ ነው፣ የማወቅ መዝጊያ ነው። እግዚአብሔርን ከማወቅ በላይ ዕውቀት የለም። እንደውም ይላሉ አባቶቻችን አሁን ሙተን ስንነሳ በመንግስተ ሰማያት እኮ ትምህርት ቤት የለ። አረ በጣም የሚገርማችሁ ነገር በመንግስተ ሰማያት ጾምና ጸሎት እንደሌለ ነግረናችኋል ከዚህ በፊት አይደለም? አልነገርናችሁም? የለም። ልደትን ላክብር፣ አብይ ጾም መጣ፣ ፍልሰታ መጣች፣ እንጹም፣ እንጸልይ፣ ጸሎት ሁሉ የለም በመንግስተ ሰማያት። እንደውም ምን ይላል መጽሐፋችን? ጸሎት ማለት ማንኳኳት ነው ይላል። አንድ ሰው በር የሚያንኳኳው ምን ለማድረግ ነው? ደህና ዋላችሁ? በር የሚያንኳኳው ለምንድን ነው? እሺ ከገባ በኋላ ያንኳኳል። አሁን መንግስተ ሰማያት አስገባን፣ መንግስት ትምጣ ብለን እየጸለይን ነው አይደለም? መንግስቱ ከመጣች በኋላስ እንጸልያለን? አንጸልይም። መላእክት ዛሬ ቅዱሳን መላእክት እንዲረዱን እየጸለይን ነው አይደለም? ኋላ በመንግስተ ሰማያት ግን ከቅዱስ ገብርኤል ጋር አብረን ነው ቅዳሴ የምንገባው። እሱ በሰራዬ ከገባ እኔ በንፍቅ የምገባው እኔ ነኝ። ይገርማችኋል። ደስ አይልም? እረፍት ነው እዛ። አሁን እስከዛ ድረስ ግን እግዚአብሔር ማወቅ ያስፈልጋል፣ መረዳት ያስፈልጋል። ሃይማኖታችሁ ማወቅ አለባችሁ። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የምትመረምር ምስጢር ናት። እውነቴን ነው የምላችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምስጢር እንደ ሀገሪቱ ነዳጅና ማዕድን ገና ተቆፍሮ አልወጣም። መጽሐፍቱን ብትሉት፣ ቅኔው ብትሉት፣ ትርጓሜው ብትሉት፣ የዘመን አቆጣጠር ብትሉት፣ አሁን እኛ በየሚዲያው ላይ ትንሽ የምንነግራችሁ የቅንጫቢ ቅንስናሽ ትንሽ አይደለም፣ ትንጥና ትንሽ ይለያያላችሁ። ከትንሽ ማን ያንሳል? ለዚህ እኮ ነው ካባ አልወድም። ይገርማችኋል። እኔ መቼ ማህበረሰቡ ተስማምቶ ካባ ያለበሰ እንዳይሰብክ ስላለ ነው እንጂ እኔ አልወድም። ይገርማችኋል። ማን ልጅም እንደጀመረብን ራሱ በጣም ነው የማዝነው። እውነቴ ነው። እንደ ቅዱስ ጳውሎስ እንደ ያለ ልብስ ለብሶ ማታ ሲመጣ ራቁቱ ነው የሚመጣው። ለምን ቅዱስ ጳውሎስ ማታ እንደዚህ አይነት ልብስ ለብሶ ይወጣል፣ ማታ ሲመጣ ግን ራቁቱ ነው የሚመጣው? ለምንድን ነው? ልብሱ እየተቆረጠ ምን ያደርጋል? በሽተኛ ይፈውሳል። የኔ ግን ወስደህ ቆርጠህ ብትወስደው ታይፎይድ ያስተላልፍ ነው እንጂ ምንም የለም። ራሴ ያልተፈውስ ልፈውስ አልችልምና ዞሮ ካባው ጥሩ ነው። ደህና ዋላችሁ? ስለዚህ አዋቂዎቹ አንብቡ። እውነቴን ነው የምላችሁ፣ አንብቡ። ቤተክርስቲያናች እወቋት፣ ተረዷት። እኔ በሚገባውን ጠይቁን። እንደው በእውነቱ የማንን ቅርሻት አትላሱ፣ የማንን ትፋት አትላሱ። ሰዎች አብደው ቀውሰው ፍሬም በጥሰው በየሚዲያው እየወጡ የሚቀረሹትን የሚተፉትን ሁሉ እየላሳችሁ በሽታ ላይ አትወደቁ። የተጣራ ንጹህ ዕውቀት አላት ቤተክርስቲያኒቱ። ስለዚህ እነ ቀሲስ ዮናስ ያደረጉት ይሄ ነው። ሰሎሞን ነፍስ ዕውቀት የሌለባት ዘንድ መልካም ትሆን ዘንድ ምን አይደለም? መልካም አይደለም። ያ ዕውቀት ማንን ማወቅ ነው? እግዚአብሔርን ማወቅ ነው። እግዚአብሔር ለማወቅ ደግሞ ትክክለኛዋ የዕውቀት ምንጭና መነሻ መድረሻ ማዕከል የሆነችው ማናት? ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ናት። ብሉይን አንብባ ሐዲሱን ተርጉማ መጻሕፍተ ሊቃውንትን አመስጥራ የፍጡራንን በፍጡራን እግዚአብሔርን በአምላክነቱ ፍጡራንን በፍጡራንነታቸው አምላኪ ከተመላኪ ሰጭ ከተቀባይ ጌታ ከሎሌ ዝቅተኛው ከከፍተኛው ሳይምታታባት በፈጣሪና በፍጡር መካከል ለይታ ፈጣሪን እንደ ፈጣሪነቱ ቅዱሳን እንደ ቅዱስነታቸው እንደ አገልግሎታቸው መድባ የምታገለግል ቤተክርስቲያን ናትና በእውነት ቀሲስ ዮናስ እድሜና ጤና ይስጥልን፣ ክህነታቸውን ይባርክ። እናንተም በርቱ፣ ጠንክሩ። ጥያቄዎች ካሏችሁ ጠይቁ። ቤተክርስቲያናችሁ የተሟላ
አይምሮን የሚያጠግብ ጆሮን የሚሞላ ህሊናን የሚያሳርፍ ዕውቀት ያላት ቤተክርስቲያን በሱ በኩል ጢም ብለን የሞላት ነን መመለስ እንችላለን ዕውቀት አለ ማለት ነው እንግዲህ መቼም እየተመጻደቁኝ አይደለም ጻድቅ ነው ይበላችሁ ምጽድቅ ነው ዕውቀት አለ ይበላችሁ ምጽድቅ አይደል ምክንያቱም የቤስቲያኒቱ ትምህርት የተዘጋጀ ስለሆነ ማለት ነው የሰማነውን በልቦናችን ያሳድርብን 5 ደቂቃ 15 ደቂቃ ነበር ያልኩት ነሸጥ አረገኝ ይቅርታ ቀሲስ ዕድሜና ጤና ይስጥልን ለሙሉ ለዝርዝሩ ርዕሰ ዜናውን አንበናላችኋል ለዝርዝሩ ጥር 17 ቀን በሚሊኒየም አዳራሽ ስቱዲዮ እንገናኝ